ድራሻችሁ ወይ ተቀመጣችሁ ጨዋታችሁ የሚሆነው ሪንግ ላይ ብቻ ከሪንግ ውጭ ሰላም ተባባለው። እሺ ኢንዶሚን ስግረለ ሴዶ ማርሻል አርትና ንቃተ ህሊና መካከል ትላንትና የተፈጠረው ግብግብና ትንቅንቅ ዛሬ በእርቅ ተቋጭቷል። ኮች ቴዲ ሁለቱን ከስነ ምግባርና ከስፖርታዊ ጨዋነት የወጣ ድርጊት በማሳየታችሁ ትክክል አይደላችሁም ብሎ ኮንኑ ሁለቱንም አገናኝቶ አስታርቋቸዋል። ሴዶ ማርሻል አርት መንገድ ላይ የሚያበሳጭ አጋጣሚ ገጥሞታል። እነዚህንና ሌሎች ጉዳዮችን ዛሬ በጭላሉ ቲዩብ እንመለከታለን። በንቃተ ህሊናና በሴዶ መካከል ትላንትና እንግዲህ ንቃተ ህሊና ከወዳጆቹ ጋር ከጓደኞቹ ጋር ሆኖ እየተመገበና መልእክት እያስተላለፈ ባለበት ሴዶ ከኋላ መጥቶ አንቆታል። በዚህም ትንቅንቅ ተፈጥሯል። እሱን ትላንትና ቪዲዮ ሰርተናል። ዛሬ ግን እርቅ ተፈጽሟል። ኮች ቴዲ ያደረጋችሁት ነገር ከስፖርታዊ ጨዋነት የወጣ ነው፣ ትክክል አይደለም ብሎ ገስጿቸዋል። ሁለቱም ድርጊታቸውን ተጸጽተውበታል፣ ተቃቅፈዋል፣ ይቅርታ ተባብለዋል። ያው እንዳልናችሁ ነው። ለውድድሩ የበለጠ ድምቀት ለመስጠት ትኩረት ለመሳብ የሚመስል አይነት ነገር ነው። በርካቶች በትክክልም በሁለቱ መካከል የከረረ ጸብ ተፈጥሮ ነው ብሎ ለማመን ይከብዳል። ቢሆንም ግን ኮች ቴዲ ዛሬ መልእክት አስተላልፏል። በዚህ አጋጣሚ በነገራችን ላይ ስፖርታዊ ጨዋነት በስፖርተኞች በተፎካካሪዎች እጅግ በሚፈላለጉ ስፖርተኞች መካከል መኖር አለበት። ሪንግ ውስጥ የፈለጋቸውን ማድረግ ይችላሉ። ከዛ ውጪ ባለው ጨዋዎች ናቸው፣ ቤተሰብ ናቸው፣ ፍቅር ናቸው፣ ወንድማማቾች ናቸው። ይህ ስፖርታዊ ጨዋነት ስነ ምግባር ነው የሚለውን መልእክት ለማስተላለፍ ይመስላል። ሁለቱም እንግዲህ ተቃቅፈው ይቅር ተባብለዋል። እሱ ቪዲዮ ላስመልክታችሁ። ሴዶ ይህን ግርግር መፍጠር የለብህም ነበር፣ ምክንያቱም ስፖርታዊ ጨዋነት ያስፈልጋል። መድረኩ ሌላ ነው፣ ደግሞ ስትገናኙ ደግሞ ሌላ ነው። ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ነው። ከሪንግ ውጭ ሰላም ተባባለው። እሺ ኢንዶሚን ስግረለ የኛውንም በለው እሱ አንድ የመጀመሪያ ነገር ያመጣው ቲማችንን የበካደም ሴዶ ማርሻል አርት የተለያዩ ቪዲዮዎችን መንገድ ላይ ይሰራል አይደል? ያው በትኩረት ለመሳብ ማስታወቂያም ሊሆን ይችላል፣ ሌሎች ጉዳዮችን እስካሁን ባለው ሂደትም መንገድ ላይ ቪዲዮዎችን ይሰራል። ብዙ ነገሮች ገጥመውታል፣ አድናቂዎች ገጥመውታል፣ የሚያንጓጥጡ ትችት የሚያቀርቡበት ብዙ ሰዎች ገጥመውታል። እነሱ ሁላ ይለቃል ሴዶ ማርሻል አርት። ዛሬ ደግሞ የገጠመው አንድ ገጠመኝ ሴዶን ትንሽ በስጨት አድርጎታል። መንገድ ላይ ቪዲዮ እየተቀረጸ እያለ እሱም ያው በብስጭት የሆነ ነገር ተናግሯል። ምንድነው የገጠመው ሴዶ? እነዛ ሰዎችስ ምን አሉት የሚለውን በቀጣዩ ቪዲዮ እንመለከታለን። እንግዲህ የኤምኤምኤ ፋይት አድዋ ፋይት ናይት ነሐሴ 21 ይጠበቃል፣ ይናፈቃል። ከነዛ ትልቁ ትኩረቶች መካከል እንግዲህ የሴዶና የጆኒ ፋይት ነው። በነገራችን ላይ ወደ 11 አይነት ውድድሮች እንዳሉ ቀደም ሲል በፌስ ኦፍ ወቅት የውድድሩ አዘጋጆች ነገች ገልጸዋል። የቦክስ ውድድሮች አሉ። ከሴዶና ከጆኒ ውጪ የኤምኤምኤ ፋይቶችም እንዳሉ ተገልጿል። ሟንታይም እንዳለ ነው የተገለጸው። ስለዚህ ከ10 ሰዓት ጀምሮ በዕለተ ሐሙስ ነሐሴ 21 የስፖርት አፍቃሪው በተለይ ከቴኳንዶና ከቦክስ ጋር ተያይዞ ያለውን የውድድር ጥማቱን ይወጣበታል ተብሎ ነው የሚጠበቀው። ልዩ ትዕይንት ይኖራል የሚል ቅድመ ግምት ተሰጥቶታል። በተለይ ፌስ ኦፍ ወቅት የነበረው ልዩ ድምቀት የውድድሩ ቀን ደግሞ እንዲናፈቅ አድርጎታል። ተወዳዳሪዎቹ ካምፕ ናቸው እንደነገርናችሁ አይደል? ኩሪፍቱ ናቸው። እንጦጦ ኩሪፍቱ ሆነው የተለያዩ ቪዲዮዎችን ይለቃሉ። ሴዶም እየተዝናናን ነው ያለ ቪዲዮ ለቋል። እስቲ የለቀቀውን ቪዲዮ እናስመልክታችሁ። ጭላሉ ቲዩብ ነው እየተከታተላችሁ ያላችሁት። አበሻ እየተዝናናን ነው። እንጦጦ ኩሪፍቱ እንዳይጥለኝ እንዴ ነው የሚወጣው? እንጦጦ ኩሪፍቱ ጫካ ውስጥ እየኖርን ነው። አንተ ደግሞ ያለ መወዳደር ሰበብ ነው የምፈልገው። ወርቀህ ሌላ እንዳታመጥ ከለበትኩት። አላህ አታ አሎ ኢንዶሚን እናስገባው እዛ ጋር ድቃተ ኢንዶሚን አሰባው ኢንዶሚን ና እንጂ። ለማንኛውም ኩሪፍቱ በጣም ፈታ አድርጎናል።
ኢቲኤፍ እዚህ 02 ዘና ብለን ልንገባ ነው። እንግዲህ ማታ እዚህ ጋር እንዲህ ነው ያደርኩት። ጅቦቹ መጥተው ራሱ አንዱ ስጠቅሱ ላጣለ ተትርም ስለው ወንድም አይደል ማለት አረጎች ተው ኮች ተረባ ጀመርኩ ኮች ረድብራል ለቀተኛው ሌሎች ቪዲዮዎችንም አግኝተና እንግዲህ የንቃተ ህሊናና ሴዶ መካከል ያለው ተቃርኖ ተቀርፏል። እንዴት ወንድ ሆነ እኔን ትይዛለህ በሚል የለቀቀውን ቪዲዮ አለ። ምናልባት ይሄ ቪዲዮ የተለቀቀው እንግዲህ ከእርቁ በፊት ሊሆን ይችላል ብዬ አስባለሁ። እሱንም ላስመልክታችሁ። ወንድ ልጅ አይደለ እንዴ? ከኋላ እንዴት ሰው ዘለት ይዛለህ? ወንድነት ፊት ለፊት መጋፈጥ ነው። ኦኬ ና ካም እንደ ጃምፕ ግን ከሮቤል ከተረፍኩ በኋላ ይሻላል። ኮች ሳካር ላንተም እንግዲህ የአድዋ ፋይት ናይት ይጠበቃል። ጭላሉ ቲዩብን በተደጋጋሚ በዚህ ጉዳይ ላይ መረጃ እየሰጠናችሁ ነው። ኮሜንት ላይ ሀሳባችሁን አስተያየታችሁን አስፍሩልን። እስካሁን በሰራናቸው ስራዎች ያላችሁ እርካታ ምን ያህል ነው? ኮሜንት አስተያየት በጭላሉ ቲዩብ ላይም በአካሄዶቻችን ላይም መስጠት ትችላላችሁ። በነገራችን ላይ ብዙ ጉዳዮችን ስለምንዳስስ እንደ ግብዓት ሊሆነን ይችላል የእናንተ መልከታ። ላይክ ማድረግ፣ ሰብስክራይብ ማድረግ ቤተሰብ መሆን ያግዘናል። ስለዚህ ይህንን ሁሉ ስለምታደርጉልን በጣም እናመሰግናለን። የዛሬውን አጠናቀናል።